አላህ እንደዚች ሳያዋርዳችሁ ሳያበላሻችሁ ወደ መጣንበት አላህ ይመልሰን። ሴት ልጅ በዚህ ልክ አላቅም በጣም ያሳፍራለን። እውነት በጣም ሴትነትን ያስጠላለን። እንደዚህ አይነት ድርጊት የምታደርጉ እህቶቼ አጃኢብ፣ እውነት አጃኢብ። ራሳችሁን የረሳችሁና ራሳችሁን ሴትነታችሁን የጠላችሁ ክብር የሚባል ከእናንተ ጋር ያበሰባችሁ እናንተ ጋር ተደምረን ሴት መባላችን እውነት ያሳዝናለን። ሐቂቃ በጣም ያሳፍራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እህት ወንድሞቼ እንዴት ናችሁልኝ? ሁላችሁንም ሰላም ብያለሁ። ይሄን ቪዲዮ ላይ ሼር አድርጉልኝ። አካውንቴን ሰብስክራይብ ያላረጋችሁ ደግሞ አካውንቴን ሰብስክራይብ አድርጉልኝ። እጅግ በጣም ያሳዝናለን። ሐቂቃ በጣም ነው የሚያሳፍረው። የሴት ልጅ ክብር በዚህ ልክ ማጣት፣ በዚህ ልክ የሴት ልጅ ክብር ማጣት እውነት በጣም ያሳፍራል። ሐቂቃ በጣም ነው የሚያሳዝነው። የሰው ልጅ ሰው ራስ በራሱ እንዴት በገዛ እጁ የራሱን ክብር አሳልፎ ይሰጣል? ውዶቼ ማሮቼ፣ አረብ ሀገር ላይ መዳም ቤት የምትሰሩ ክላሳችሁን ዘግታችሁ ቪዲዮ ቀርጻችሁ አካላችሁን የምትፖስቱ የምትልኩ ለወንድ ብላችሁ የምትልኩ ዛሬ አይደለም ቀርቶ የፍረት ገላችሁን ለወንድ ልጅ መላክ አይደለም ቀርቶ እናንተ ራሳችሁን ማመን የማትችሉበት ሰዓት ላይ ናቸው። አንዲት ሴት ልጅ ሴት የምትባለው ምን ስትባል ነው? ሴትነቷ የሚታወቀው ምን ላይ ነው? ራሷን መዳሟ ስለሌለች ከቤት ውስጥ ክላሷ መተኛ ሰዓቷ ስለገባች ካሜራ አንስታ ቪዲዮ ቀርጻ እርቃቷን መላክ ነው ሴትነት ይሄ ነው? ወንድ ከወደደሽ ፍቅር ማለት ፍቅሩ የሚገለጸው ወይ ነው ፍቅርሽን የምትገልጭለት ፍቅር መያዝሽን የምታውቂው ወይንም ፍቅርን ከሱ እንደያዘሽ እንዳቅልሽ የምታረጊው እርቃን ገላሽን ስለላክሽለት ነው? የሚፈልግሽ ወንድ የሚያከብርሽ ወንድ እርቃን ገላሽን እንድትልኪለት ቀርቶ አይደለም። ረጅም ሰዓት ስልክ ላይ እንድትቆይ አይፈቅድም። ሴቶች አረብ ሀገር ላይ የምትሰሩ የመዳም ቅመሞች ስፔሻሊ አረብ ሀገር ላይ የምትኖሩ የመዳም ቅመሞች መዳማችሁ ቤት ውስጥ ስለሌለችላችሁ ቤት ውስጥ ካሜራ አንስታችሁ እርቃን ገላችሁን ፖስት የምታረጉ ከተፖስተላችሁ ሶሻል ሚዲያ በኋላ ልንታነቅ ነው ልንሞት ነው የምትሉ እህቶቼ ከመታነቅሽ በፊት እሪ ከማለትሽ በፊት ከማልቀስሽ በፊት ቪዲዮ ቀርጸሽ ላኪልኝ የሚልሽ ወንድ ያንቺ አይደለም። እውነት ያንቺ አይደለም። አረብ ሀገር ስትሰሪ እውነት ልንገርሽ ልዩ ሴት ነሽ። ልዩ ሴት ነሽ። አረብ ሀገር ሄደሽ የምትሰሪ እህቴ ልዩ ሴት ነሽ። ባለ ሀብት ባለ ገንዘብ ነሽ። ታውቂያለሽ? አረብ ሀገር ላይ ኢትዮጵያ የተቀመጠ ወንድ የአንድ ሺህ ብር ደመወዝተኛ እንኳ አይደለም። ኢትዮጵያ ያለው ወንድ የአንድ ሺህ ብር ደመወዝተኛ እንኳ አይደለም። ለዛ ሳውዲ አረቢያ ኢጃዛ ቤት ተጎልቶ ለተቀመጠ ወንድ ዱባይ ላይ እግሩን ዘርግቶ ለተቀመጠ ወንድ ብርሽን አሳልፈሽ እርቃን ገላሽን አሳልፈሽ ከዛ ሶሻል ሚዲያ ከተፖስተብሽ በኋላ እሪ ለቅሶ ላ ወላ ሀቢበቲ ሙስተሂል። እባካችሁ አረብ ሀገር ላይ ያላችሁ የመዳም ቅመሞች እናንተን የሚያበለሽ የእናንተን ክብር የሚያጠፋ ስራ አትስሩ። እናንተ ልንገራችሁ ልዩ ሴት ናችሁ፣ ስማርት ናችሁ። አይደለም ለሌላ ሰው ለራሳችሁ ለሌላ ሰው የምትተርፉ እንደ ሻማ የምትቀልጡ ማብሪያት ናችሁ። እናንተ ላይት ናችሁ። ግን በአንድ በረከሰ ወንድ ወድሃለሁ አከብረሃለሁ ብለሽ ለማትጠቀሚበት የምትጠቀሚበት እንኳን ቢሆን ችግር የለው ለማትጠቀሚበት ወንድ እርክስክስ ብለሽ መገኘት አስፈላጊ አይደለም። ለምን? ትላንትና ባልና ሚስት ክብር ነበራችሁ። ትላንት ባል ስለሚስቱ ገመና ማውራት አይችልም ነበር። ሚስት ስለ ባሏ ገመና ማውራት አትችልም። ዛሬ ግን ስለ ባልና ስለ ሚስት የሚወራ ወሬ የምንሰማው እውነት በጣም የሚዘገነን ነገር። ሴት እህቶቻችን የምትሰሩት ስራ በቃ መዳም የለችም ስትወጣ ሃሎ እንዴት ነህ? እሺ ልክልሃለሁ ላኪልኝ ቶሎ በይ መዳም ሳታይሽ ስራ ረፍት ሰዓትሽ ማሪ በረፍት ሰዓትሽ ለምን አትተኝባትም? በረፍት ሰዓትሽ ለምን ራስሽን ትሪት አታረጊበትም? አንድ ደሞዝ የመዳም ቤት እንዲከፈልሽ ብቻ ከመፈለግ በስልክሽ ምን አይነት ስራ መስራት እንዳለብሽ ለምን አትፈላስፊው?
ከዛ እርቃትሽን ተወጭና ቪዲዮ ትቀርጭና ትልኪለታለሽ። እሱ ደግሞ አንቺን እርቃንሽን ማድረግ ስለፈለገ ያለሽን ገንዘብ መቀበል ስለፈለገ ከአቅምሽ በላይ ገንዘብ ይጠይቅሻል። ያልበላሽን ወዲያ እየሰራሽ ትከፍይለታለሽ። አለምኑ ለማንቸው ደስታሽ ከእጅሽ ላይ ነው። ህይወትሽ ከራስሽ ጋር ነው። ዛሬ አይደለም እርቃናችንን ፎቶ ተነስተን የምንልክበት ሰዓት ከአፍሽ ላይ ያለችውን ቃላት አንስተሽ ለሰው የምታወሪበት ሰዓት አይደለም። ለምንድን ነው የማትጠየፉት? ለምንድን ነው ኮራ ጅንን የማትሉት? አረብ ሀገር ላይ የሚሰሩ የመዳም ቅመሞች ሁሉንም አታጠናቅቁም። አንዳንድ ደግሞ ከገጠር የሄዳችሁ አላችሁ። እኔ ገጠር ጠልቻ አይደለም፣ እኔም የገጠር ልጅ ነኝ። ከገጠር የሄዳችሁ እህቶቼ አጋጣሚ ስልክ ከጃችሁ ካለ በቃ እናንተ ልዩ ሴት ናችሁ። በእናንተ ሰዓት ስልክ ተይዟል፣ ፈምሳችኋል። በቃ ከእናንተ በላይ የሰከሰ የለም። ሲደውልሽ ልብሽን ዝቅ አድርገሽ ከዛ እሺ ቪዲዮ ትቀርጭና ትልኪያለሽ። ከዛ ካሜራ ትከፍት ለማ እሱ ከዛችሁ ቪዲዮ ይዛለን ብር ላኪልኝ፣ ላንጭልኝ፣ እንደዚህ በይልኝ። አረ ነውር ነው። አረ ክብር የሚባል ነገር አለ። አረ አረክስም ብላችሁ ሰቡ። አረ እኔ ጌታ እኔ ለራሴ እችላለሁ ብላችሁ ሰቡ። እንዴ ለምን ልጅ ትላንትና እኮ ወንድ ልጅ ትላንት እንደው በትላንትናው ጊዜ ስናስበው አንድ ሴት ልጅ ወንድ ልጅ ሲጠይቃት ራሷን ለመመለስ እያቃታት ቤተሰቦችን ጠይቅ። ቤተሰብ ተጠይቆ ደግሞ ልጃችንን ትፈቅዳለህ አትፈቅድም? በቃ አረ እንደው ምን አይነት ጊዜስ ነበረ? እንደዚህ እንኳን ማንተያይ ዝም ብለን ታናቃቸው ተገብተው የሚሄዱ በጣም ብዙ ነበሩ። እውነት ለመናገር በጣም ብዙ በጣም ታዲያ ያችም ተነስታ የአረብ ሀገር ሴት በአንዳንድ ልቅምቅም ያችም ተነስታ ግን የአረብ ሀገር ሴት ጧት ተነስታ የመዳም ቤት ስታጸዳ፣ የመዳም ምግብ ስትሰራ፣ ልብስ ስታጥብ፣ ስተኩስ፣ መከራዋን አይታ ወግቧን ስትቆርጥ ብላ ማረፍ እየፈለገች በጣም ያችም የመዳም ቅመም በአንዲት ቆሻሻ እርግጥግጥግጥ የመዳም ቅመሞች ስትባሉ ትኖራላችሁ። ታሳፍራላችሁ። እውነት ክብር በራስ እጅ ነው። ንገራችሁ፣ ክብር ማረግ በራስ እጅ ነው። መዳምሽ ወጣ ቤት ውስጥ መዳሜ ስለወጣ ብዬ እርቃቴን ልራቀት ለአንድ ቆሻሻ ወንድ ቢወደኝ እንደዚህ አይነት ጥያቄ አይጠይቀኝም። ስለማይፈልገኝ እኔ ማቆሸሽ ስለሚፈልግ ነው። እና እባካችሁ ጥንቃቄ አድርጉ እህቶቼ፣ ወንድሞቼ። እንደው ከእንዲህ አይነት ድርጊት ተቆጠቡ። ሰላም አለይኩም ወራህመቱላሂ ወበረካቱ። አሸቃሌት ካሜራዋን አንስታ ቪዲዮዋን ቀርጻ ለፍቅረኛዋ ትልክለታለች። በዚህ ልክ ራሷን አዋርዳ ተዋርዳ ሚዲያ ላይ ተፖስታለች። የማን ነው ስህተቱ? ፍርድ የእናንተ። ቪዲዮውን እስከ መጨረሻው አዳምጡት።